ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በምን መሰልጠን ይፈልጋሉ? ገሊላ ኢንተርናሽናል ሴሚናሪየም ኮሌጅ በክርስቲያን ሊደርሺፕ ማኔጅመንት፣ ክርስቲያን ቢዝነስ አድሚኒስትሬሽን፣ ክርስቲያን ካውንስሊንግ ሳይኮሎጂ፣ በሶሻል ወርክ፣ በዶክተር ኦፍ ሚኒስትሪ፣ ባይብል ኤንድ ቲዮሎጂ በመጀመሪያ ዲግሪ በማስተርስ እና በፒኤችዲ ለማሰልጠን ምዝገባ ጀምሯል። ገሊላ ኢንተርናሽናል ሴሚናሪየም ኮሌጅ በአሜሪካን ሀገር ከሚገኙ ኮሌጆችና ሴሚናሪዎች ጋር በትብብር የሚሰራ ኮሌጅ ነው። በሀገር ውስጥና በውጭ ሀገራት ዝናን ባተረፉ ፕሮፌሰሮችና ዶክተሮች በመታገዝ በርቀት በማታ ቅዳሜ ወይም እሁድ እንዲሁም በኦንላይን መማር ማስተማሩን ያሳልጠዋል። በማንኛውም የትምህርት ዘርፍ ማስተርስ ዲግሪ ኑሮት እንጂ የዶክትሬት ዲግሪውን መማር የሚችሉበት ሁኔታ ተመቻችቷል። አዲስ አበባ መገናኛ አደባባይ መተባበር ህንፃ ወይም በሾርት ኮድ 9720 ይደውሉ። ይምጡ። ብቃቶንና ስብዕናውን እንገነባለን። ገሊላ ኢንተርናሽናል ሴሚናሪየም ኮሌጅ። ዝቅተኛ የቁጠባ ወለድ መጠን ገበያ መር እንዲሆን ብሔራዊ ባንክ ወሰነ። በኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ከቀናት በፊት ታህሳስ 13 ቀን 2018 ዓ.ም ያካሄደውን አምስተኛ ስብሰባ አስመልክቶ ዛሬ ባወጣው መግለጫ ዝቅተኛ ወለድ ገበያ መር እንዲሆንና በሌሎችም ጉዳዮች ላይ ምክረ ሀሳብ በማቅረብ በብሔራዊ ባንክ የዳይሬክተሮች ቦርድ እንዲጸድቁ ማስደረጉን አስታውቋል። የገንዘብ ፖሊሲ ኮሚቴው የኢትዮጵያን የኢኮኖሚ እድገት፣ የዋጋ ግሽበት፣ የበጀት፣ የውጭ ኢኮኖሚ፣ የገንዘብ አቅርቦትና የፋይናንስ ዘርፍ አዝማሚያዎችን፣ እንቅስቃሴ አመልካቾችን እንዲሁም በሀገር ውስጥ የማክሮ ኢኮኖሚ ሁኔታዎች ላይ ጉልህ አንድምታ ያላቸው ዓለም አቀፍ ሁኔታዎች መገምገሙን ያስታወቀ ሲሆን ዓመታዊ የዋጋ ግሽበት እየቀነሰ ቢሆንም የብሔራዊ ባንክ የነጠላ አሃዝ ዓላማ አለመሳካቱን፣ የሀገር ውስጥ የኢኮኖሚ እድገት ተጠናክሮ እንደቀጠለና በ2017 በጀት ዓመት አጠቃላይ ኢኮኖሚው ባለፉት 8 ዓመታት ከተመዘገበው የ7.5 በመቶ አማካኝ እድገት ከፍ ያለ የ9.2 በመቶ እድገት ማስመዝገቡን መንግስት በብሔራዊ የማኑፋክቸሪንግ ካውንስል በኩል ለኢንዱስትሪው ዘርፍ በሚያደርገው ድጋፍ የምርት እድገት መታየቱና በሌላ በኩል እንደ ጥራጥሬ፣ የቅባት እህልና አበባ ያሉ የውጭ ሸቀጦች ላይ እንዲሁም ከገቢ ሸቀጦች ደግሞ የጥሬ ዕቃና የነዳጅ ምርቶች ላይ ካለፈው ዓመት ቅናሽ መታየቱን አስታውቋል። የመንግስት ግምጃ ቤት ሰነድ ገበያ ለበጀት ጉድለት ማሟያ እየዋለ መሆኑን ተከትሎ በ5 ወራት ብር 70 ቢሊዮን መሰብሰብ ተችሏል ያለው ኮሚቴው የባንክ ዘርፉ ዝቅተኛ የተበላሸ ብድርና በቂ ካፒታል ያለው በመሆኑ ጤናማና የተረጋጋ እንደሆነ ገምግሟል። በአንዳንድ ባንኮች ላይ የጥሬ ገንዘብ እክል ወይንም ሊኩዊዲቲ እጥረት መኖሩና አሁን ላይ በባንክ ለባንክ የገንዘብ ገበያና በብሔራዊ ባንክ ቋሚ የብድር አገልግሎት እየተቀረፉ ነው ተብሏል። እንደ ገንዘብ ፖሊሲ ኮሚቴው ግምገማ በህዳር ወር 2018 መጨረሻ በኢኮኖሚ ውስጥ የሚዘዋወረው የጠቅላላ ገንዘብ አቅርቦት የ38.8 በመቶ፣ መሰረታዊ ገንዘብ ደግሞ የ67.3 በመቶ ዓመታዊ እድገት ሲያሳዩ የባንኮች የተከማቸ ብድር ደግሞ 44.5 በመቶ በመሆን ከፍተኛ ዓመታዊ እድገት ያሳየ ሆኗል። ምንም እንኳን መሰረታዊ ገንዘብ ከፍተኛ እድገት ያሳየ ቢሆንም የብድር እድገት ገደብ ፖሊሲ በመኖሩ ምክንያት ወደ ጠቅላላ የገንዘብ አቅርቦት የመሸጋገር ሂደት እንዲገታ በማድረጉ የጠቅላላ ገንዘብ እድገቱ የተለጠጠ እድገት እንዳይመዘገብ ያገዘ ቢሆንም አሁንም ቢሆን የተመዘገበው የጠቅላላ ገንዘብ አቅርቦት እድገት ከጠቅላላው የሀገር ውስጥ ምርት እድገት ከፍ ያለ በመሆኑ አሳሳቢ ሆኖ ተገኝቷል። በእነዚህና ሌሎች ግምገማዎች መሰረት ኮሚቴው የውሳኔ ሀሳብ ያቀረበ ሲሆን የኢትዮጵያ ብሔራዊ ባንክ ከሐምሌ 2016 ዓ.ም ጀምሮ በወለድ ላይ የተመሰረተ የገንዘብ ፖሊሲ ማዕቀፍ ተግባራዊ በማድረጉ ትኩረቱ ቀጥተኛ ባልሆነ የገንዘብ ፖሊሲ ማለትም በወለድ በኩል በኢኮኖሚ ውስጥ የሚዘዋወረው ገንዘብ ላይ ተጽዕኖ በማምጣት ዋጋን ማረጋጋት በመሆኑ ብሔራዊ ባንክ የተቀመጠው ዝቅተኛ የቁጠባ ወለድ ተመን ለገበያው እንዲተውና በገንዘብ አስቀማጮችና በባንኮች ወይንም በሌሎች የገንዘብ ተቋማት መካከል በሚደረግ ድርድር እንዲወሰን ተደርጓል። ይሁን እንጂ ብሔራዊ ባንክ የያዘው ጥብቅ የገንዘብ ፖሊሲ አቋም በዋናነት ላስቀመጠው ዋጋን የማረጋጋት ዓላማ እንቅፋት ከሆነበት ያሉትን የፖሊሲ መሳሪያዎች ሁሉ እንደሚጠቀም አስታውቋል። በሌላኛው ውሳኔ ደግሞ ባንኮች በመጀመሪያዎቹ 5 ወራት የሰጡት አዲስ ብድር በከፍተኛ ሁኔታ በመጨመሩና በህዳር ወር 2018 ዓ.ም የተመዘገበው የባንኮች የብድር ክምችት ከፍተኛ መሆኑን ተከትሎ ጠቅላላ የገንዘብ አቅርቦትን በከፍተኛ ሁኔታ እንዲጨምር እያደረገ በመሆኑ ይህ ሁኔታ እንዳይቀጥል ባንኮች በአስገዳጅነት በብሔራዊ ባንክ የሚያስቀምጡት ሪዘርቭ ምጣኔ ከ5 በመቶ ወደ 10 በመቶ ወርሃዊ አማካይ ከፍ እንዲደረግና የየዕለት መጠባበቂያ በነበረበት 5 በመቶ እንዲቀጥል ተደርጓል።
የብሔራዊ ባንክ የዳይሬክተሮች ቦርድ የብሔራዊ ባንክ የፖሊሲ ተመን አሁን ባለበት 15 በመቶ እንዲቆይ የወሰነ ሲሆን ብሔራዊ ባንክ ለሚሰጣቸው ቋሚ የተቀማጭ ሂሳብ አገልግሎትና ለቋሚ የብድር አገልግሎት የሚከፈሉ የወለድ ተመኖችም ባሉበት እንዲቀጥሉ ወስኗል። በተጨማሪም በህዳር ወር 2018 ዓ.ም የባንኮች የብድር ክምችት በ44.5 በመቶ ከፍተኛ ዓመታዊ እድገት በማስመዝገቡ የብሔራዊ ባንክ የገንዘብ ፖሊሲ ተመኑ አዲስና ገና ውጤታማነቱ ጊዜ የሚወስድ በመሆኑ እንዲሁም የባንኮች የጥሬ ገንዘብ አቅም መሻሻል በማሳየቱ ምክንያት አሁን ያለው 24 በመቶ ዓመታዊ የብድር እድገት ገደብ እስከ ቀጣዩ የገንዘብ ፖሊሲ ኮሚቴ ስብሰባ ጊዜ ድረስ እንዲቆይ ተወስኗል። ቀጣዩ የገንዘብ ፖሊሲ ኮሚቴው ስብሰባ መጋቢት ወር 2018 መጨረሻ ላይ ወይንም እንዳስፈላጊነቱ ቀደም ብሎ እንዲካሄድም እቅድ ተይዟል። በበጀት ዓመቱ የመጀመሪያ 5 ወራት በሸቀጦች የውጭ ንግድ በተለይም በወርቅና በቡና ከፍተኛ እድገት የታየ ሲሆን በግለሰብ ሐዋላ በተጣራ የአገልግሎት ወጪ ንግድና በካፒታል ሂሳብ አበረታች ውጤቶች ተመዝግበዋል ያለው ኮሚቴው ይህም ሁኔታ የተንቀሳቃሽ ሂሳብና አጠቃላይ የንግድ ሚዛን በትርፍነት እንዲቀጥሉ በማስቻል የኢትዮጵያ ብሔራዊ ባንክ ከምንጊዜም በላይ ከፍተኛ ዓለም አቀፍ የውጭ ምንዛሪ መጠባበቂያ እንዲይዝ አድርጓል ብሏል። ከግብጽ ፍቃድ ውጪ በናይል ወንዝ ላይ የሚገነባ ግድብ አይኖርም ሲሉ የሀገሪቱ የውጭ ጉዳይ ሚኒስትር ተናገሩ። የግብጹ የውጭ ጉዳይ ሚኒስትር ባድር አብደላቲ ከሳውዲ አረቢያው ኤምቢሲ ኔትወርክ ጋር ባደረጉት ቃለ ምልልስ ከዚህ በኋላ ከግብጽ ፍቃድ ውጪ በናይል ወንዝ ላይ የሚገነባ ግድብ አይኖርም በማለት ተናግረዋል። ዓለም አቀፍ ሕግጋትን ማዕከል ባደረገ መልኩ የሚከናወን ካልሆነ በስተቀር ይህንን አንፈቅድም ሲሉም ተደምጠዋል። ግብጽ ሕጋዊና ዲፕሎማሲን ማዕከል ላደረጉ ስምምነቶች ተገዥ መሆኗን የገለጹት የውጭ ጉዳይ ሚኒስትሩ ነገር ግን የሀገራቸው የውሃ መብት አደጋ ውስጥ ከገባ ጠንካራ እርምጃ እንደሚወሰድ ነው ያስጠነቀቁት። ከዚህ በኋላ የግብጽ ይሁንታና ፍቃድን ከግምት ባላስገባ መልኩ የሚከናወንና በናይል ወንዝ ላይ የሚደረግ ግንባታ የግብጽ እርምጃ ይጠብቀዋል። የተባበሩት መንግስታት ድርጅትን ቻርተር ማዕከል ባደረገ መልኩ ጠንካራና ህጋዊ እርምጃ እንወስዳለን ሲሉም ነው ያስጠነቀቁት። ኢትዮጵያና ግብጽ በመስከረም ወር ግንባታው ከተጠናቀቀው የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ጋር ተያይዞ ለዓመታት ውዝግብ ውስጥ ገብተው የቆዩ ሲሆን የግብጽ ችግር ከኢትዮጵያ ህዝብ ጋር ሳይሆን ከኢትዮጵያ የወል ውሳኔ ጋር የተቆራኘ ነው ብለዋል። በቅርቡ ከናይል ተፋሰስ ሀገራት ማዕቀፍ ጋር በተያያዘ ግብጽ ትልቅ ዲፕሎማሲያዊ ስኬት አስመዝግባለች ያሉት አብደላቲ ላለፉት ዓመታት ሲካሄድ የቆየው ድርድር በርካታ ውጣ ውረዶች እንደነበሩበት አስታውሰዋል። በተያዘው ወር በብሩንዲ የተካሄደው አዲስ ዙር የውጭ ጉዳይ ሚኒስትሮች ውይይት ከዓመታት በኋላ የተለያዩ ቡድኖችን ወደ አንድ ያመጣ መልካም ሂደት እንደሆነም ነው የጠቆሙት። ስብሰባው ታሪካዊ ውጤትን አስገኝቷል ያሉት አብደላቲ ይህም በ7 ተሳታፊ ሀገራት መጽደቁንና የ2020ውን የማሻሻያ ማዕቀፍ እንደገና ለመክፈት የሚያስችል ነው ብለዋል። ይህም ችግሮቻቸው ከተስተካከሉ በኋላ የታችኛው ተፋሰስ ሀገራት እንደገና መቀላቀል እንዲችሉ የሚያስችል እንደሆነም ነው ያከሉት። እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷን ተከትሎ ከበርካታ ሀገራት የተሰነዘረባትን ተቃውሞ አሜሪካ ተከላካይ ሆና በመቆም ለእስራኤል ውሳኔ ውግንናዋን አሳየች። እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በትላንትናው ዕለት አስቸኳይ ስብሰባ በጉዳዩ ላይ ያካሄደ ሲሆን በወቅቱም ከጸጥታው ምክር ቤት 15 አባል ሀገራት መካከል 14ቱ የእስራኤልን እርምጃ አውግዘዋል። የእስራኤልን እርምጃ በመደገፍ ከእስራኤል ጎን የቆመችው አሜሪካ ስትሆን በተባበሩት መንግስታት የአሜሪካ ምክትል ተወካይ አምባሳደር ታሚ ብሩስ ለምክር ቤቱ በሰጡት ማብራሪያም እስራኤል እንደ ሌሎች ሉዓላዊ ሀገራት ሁሉ ዲፕሎማሲያዊ ግንኙነት የመመስረት መብት አላት ብለዋል። ነገር ግን አሜሪካ እስራኤል ለሶማሊላንድ እውቅና የመስጠት መሪነቷን እንደማትከተል ተናግረዋል። ብሩስ አክለውም አሜሪካ ለሶማሊላንድ እውቅና ከመስጠት ጉዳይ ጋር በተያያዘ ይፋ ያደረገችው ነገር እንደሌለ ጠቁመው በአሜሪካ ፖሊሲ ላይ ምንም አይነት ለውጥ አልተደረገም ብለዋል። ብሩስ አክለውም የእስራኤልን ውሳኔ በመደገፍ በተጨማሪ የሶማሊላንድን እውቅና የማግኘት ጉዳይ ከ150 በላይ በሆኑ የተባበሩት መንግስታት አባል ሀገራት እውቅና ካገኘችው ፍልስጤም ጋር አነጻጽረዋል። የዚህን ምክር ቤት አባላትን ጨምሮ በርካታ ሀገራት የፍልስጤምን ሀገርነት በአንድነት ተቀብለዋል። ነገር ግን ምንም አይነት የአስቸኳይ ጊዜ ስብሰባ አልተጠራም ሲሉ ብሩስ የተባበሩት መንግስታት የጸጥታው ምክር ቤትን ተችተዋል። በጸጥታው ምክር ቤት ይኸው ስብሰባ ከአሜሪካ በስተቀር 14ቱ አባል ሀገራት የእስራኤልን እርምጃ ተቃውመውታል።
በተባበሩት መንግስታት የሶማሊያ ቋሚ ተወካይ አቡበከር ዳሄር ኦስማን እውቅናውን የጥቃት ተግባር ሲሉ ገልጸውታል። ሶማሊያን ከመከፋፈል ባለፈ የአፍሪካ ቀንድና የቀይ ባህር ክልል ሊያናጋ እንደሚችልም አስጠንቅቀዋል። በእስራኤል የተሰጠው እውቅና ፍልስጤማውያንን ከጋዛ ወደ ሶማሊላንድ በግድ ለማዛወር ከተያዘው እቅድ ጋር የተያያዘ ሊሆን እንደሚችል ስጋታቸውን ገልጸው ይህም የእስራኤልን እርምጃ አሳሳቢነት ያባብሰዋል ብለዋል። የተባበሩት መንግስታት የእስራኤል ምክትል ተወካይ አምባሳደር ጆናታን ሚለር እውቅናውን ለሶማሊያ የጥላቻ ተግባር ሳይሆን ትልቅ እድል ነው ሲሉ ገልጸው ይህ ደግሞ የወደፊት ውይይትን እንደማያገድ አጽንኦት ሰጥተውበታል። በርካታ አባል ሀገራት እርምጃው በፍልስጤማውያን ላይ ሊያስከትል የሚችለውን አደጋ በተመለከተ ያሏቸውን ስጋቶች በመዘርዘር የግዳጅ መፈናቀልና ቀጠናዊ ወታደራዊ እንቅስቃሴዎችን በዋነኝነት አንስተዋል። የተባበሩት መንግስታት ድርጅት ተወካይ ማጌድ አብዱልፈታህ አብዱል አዚዝ የአረብ ሊግን ወክለው እውቅናውን ህገወጥ ሲሉ ገልጸው የፍልስጤም መፈናቀልን ወይም የሰሜን ሶማሊያ ወደቦችን ለወታደራዊ ዓላማ መጠቀምን የሚያመቻቹ እርምጃዎች ተቀባይነት የላቸውም ነው ያሉት። ይህ በእንዲህ እንዳለ ቻይና የግዛቴ አካል ናት የምትላት ታይዋን እስራኤል ሶማሊላንድን እንደ ሉዓላዊት ሀገር በይፋ እውቅና ለመስጠት ያስተላለፈችው ውሳኔ በደስታ መቀበሏን አስታውቃለች። የታይዋን የውጭ ጉዳይ ሚኒስቴር የእስራኤልን እርምጃ በማድነቅ ባወጣው መግለጫ ታይዋን፣ እስራኤልና ሶማሊላንድ የዲሞክራሲ የነጻነትና የህግ የበላይነት እሴቶችን የሚጋሩ ተመሳሳይ አመለካከት ያላቸው ዲሞክራሲያዊ አጋሮች ናቸው ሲል ገልጿል። በተጨማሪም ውሳኔው በታይዋን በእስራኤልና በሶማሊላንድ መካከል በሁሉም መስኮች የጠበቀ የሶስትዮሽ ትብብር እንዲኖር ምቹ ሁኔታን ይፈጥራል ተብሎ ይጠበቃል ብሏል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ገጠሩን ከከተሜው ማስተሳሰር የቻሉ ግንባታዎች ለመዲናችን አዲስ አበባ የውበት ግርማን ያላበሱ ሪል ስቴቶች ዓለም የደረሰበትን የኪነ ህንጻ ጥበብ ያገናዘቡ ቅንጡ ሆቴሎች ምቹ የአረጋውያን መጠለያና መጦሪያ ማዕከል የሴቶች ቤተ ውበትና ዘመናዊ የልብስ ማጠቢያ ማሽኖች በለጋ ዕድሜ ተወጥነው ፍሬ ያፈሩ የሀገር ልጅ ሀብት ናቸው። አንተዋወቅ ይሆናል። በትውልድም ሆነ በጊዜና በቦታ ልንራራቅ እንችላለን። የህይወት መንገዳችን ለየብቻ፣ ቋንቋና ባህላችንም ይለያያል። የአንድ እናት ልጆች ባንሆንም አንድ የሚያደርገን ነገር አለ። ሁላችንም በህብረት እናምናለን። ለህይወት ጥያቄያችን በህብረት እልባት እናገኛለን። ህይወታችን በህብረት የተመሰረተ ነው። ስራችን በህብረት ይቃናል። ማንነታችን በህብረት ይቀረጻል። ኑሯችን ህብረትን ይናገራል። ደስታችንን በህብረት እንገልጻለን። በህብረት ትውልድን እንቀርጻለን። ህብረት ቋንቋችን ነው። ህብረትን ብለን የመሰረትነው ባንካችን የዛሬ ስኬት ላይ ደርሰናል። ለነገ መንገዳችንም ህብረት የታመነ ነው። ህብረት ባንክ፣ በህብረት እንደግ። ዘመኑ የፍጥነት ነው። የዘመኑ ፍጥነት የገባቸው ከጊዜው ጋር እግር በእግር የገሰገሱ ከፍ ያለውን መርጠው የያዙ ከሚተጉ ጋር ነቅተው የሰሩ በጥረታቸው ውጤት እየበረቱ ዘመኑን አሸንፈው ከህልማቸው ከፍታ ላይ ደርሰው ይታያሉ። ከዘመኑ ጋር ለመፍጠን ሲንቄ ባንክ ያቀረበልዎትን ፈጣንና ደህንነቱ የተጠበቀ የዲጂታል ባንኪንግ አገልግሎትን ይቀላቀሉ። ሲንቄ ባንክ
የሞባይል ባንኪንግ አገልግሎትን በመተግበሪያ ወይም ያለ ኢንተርኔት ኮከብ 871 መሰላል በድረገጽ ኦንላይን የኢንተርኔት ባንኪንግ አገልግሎት የሲንቄ ካርድን በኤቲኤም ወይም ፖስ ማሽን እንዲሁም በሱፐርማርኬቶች፣ በሆቴሎች፣ በካፍቴሪያዎች እንዲሁም በሌሎች የንግድ ተቋማት ተገልግለው ሲያበቁ ክፍያውን የሚያቀላጥፉበትን የኪውአር ኮድ ክፍያ መፈጸሚያ አዘጋጅቶሎታል። አሁኑኑ ከአፕ ስቶር ወይም ከፕሌይ ስቶር የሲንቄ ባንክን ሞባይል ባንኪንግ መተግበሪያን በማውረድ በኪውአር ኮድ እና በሌሎችም የክፍያ አማራጮቻችን ግብይቱን መፈጸም ይጀምሩ። ሲንቄ ባንክ በአንድነት ወደ ስኬት።